በህይወት የተደሰትክበት ቀን ላልከኝ እንደ መሪ ሳይሆን እንደ ግለሰብ ብዙ ማለት ይቻላል። ዩኒቨርሲቲ የገባህበት፣ ትዳር ያስክበት፣ ልጅ የወለድክበት፣ ደርግ የወደቀበት ወዘተ በአጥንትና ደሜ ምዬ የምናገረው ግን አሁን ከኢትዮጵያውያን ወንድሞቻችን ከተስማማንበት ቀን የላቀ ደስታ የለኝም። ለዚህም አብይን ላመሰግነው ፈልጋለሁ። እኔ አርጅቻለሁ፣ ብዙ ዘመን የለኝም። በአብይ አመራር ግን የወደፊቷ ኤርትራ ጉዳይ አያሳስበኝም። ወያኔ ብዙ ቢናገርም እኛ ለኢትዮጵያውያን ነጻነት እንጂ ክስረት አስበን አናውቅም። እመነኝ፣ እኔ አላስመስልም፣ አልሰርቅም። 27 ዓመት ስለ አማራ ክፋት ተናግረን አማራው እንዴት በፍቅር እንደተቀበለን ሳያንገቴን ደፋሁ። ኢትዮጵያውያን ለኛ ያላቸውን ንጹህ ፍቅር በህይወቴ ሳለሁ ቆሜ ከማየት በላይ ምን ደስታ አለ? ሆኖም በኢትዮጵያ ወንድሞቻችን ላይ እዚያም እዚህም ሞት አለ። ይህን እያየን እኛም በሰላም አንተኛም፣ የተሟላ ህብረት አይኖረንም። ይህን የከሳሪዎች ሴራ ደግሞ ጊዜ ቢፈጅም እናሸንፋለን። እኛ ኤርትራውያን ለወንድሞቻችን ሰላምና ደህንነት ጦር፣ ጉልበት፣ ጊዜ ብቻ ሳይሆን በግሌ ህይወቴን ለመስጠት ዝግጁ ነኝ። ይህ እምነቴ ነው። በነፍሴ የምምለው ውሸት የሌለበት እውነት ነው። ከላይ የተደመጠው ንግግር የፕሬዝደንት ኢሳያስ አፈወርቂ አብርሃ ነው። በ2010 ዓ.ም ክረምት በፈነዳው የፍቅር ጊዜ ለሲጂቲኤ እና አረቢክ ሰርቪስ ከሰጡት ቃለ ምልልስ የተወሰደ ነው። ኢሳያስ በዚህ ቃለ ምልልሳቸው እኔ አርጅቻለሁ፣ ብዙ ዘመን የለኝም፣ በአብይ አመራር ግን የወደፊቷ ኤርትራ ጉዳይ አያሳስበኝም ማለታቸው ከሰሞነኛው አዲስ የእርቅ ወሬ ጋር ተናቦ ዳግም መነጋገሪያ የሆነ ነው። በእርግጥም በአሁኑ ጊዜ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለረጅም ጊዜያት ከአደባባይና ከመገናኛ ብዙሃን እይታ መሰወራቸው ምን አግኝቷቸው ይሆን የሚል ጥያቄ እያስነሳ ነው። በእርግጥ የሐመላቸው አዲስ ክስተት አይደለም የሚሉ ጸሐፊያን አሉ። ባለፉት 2 እና 3 አስርት ዓመታት ውስጥ በተደጋጋሚ በተመሳሳይ ሁኔታ ከአደባባይ ሲርቁ የጤና ሁኔታቸውን አልፎ ተርፎም ህልፈታቸውን የሚተነብዩ ወሬዎች መናፈሳቸው የተለመደ ነበር። ፕሬዝደንቱ በህዝባዊ ግንባር ወይም ህግደፍ የትግል ዘመን የነበራቸውን ከፍተኛ የምስጢራዊነት ባህሪ ወደ መንግስት መዋቅርም ይዘውት መጥተዋል። ስለ ህይወታቸውና ስለ ውሳኔዎቻቸው የተጻፉ ታሪካዊ መጻሕፍት እንደሚያሳዩት መረጃን የማውጣትና የማውረድ ሂደትን በጥብቅ የመቆጣጠር ልማድ አላቸው። ከአደባባይ ጠፍቶ ነገሮችን ከጀርባ መምራትን እንደ ትልቅ ስትራቴጂ ያዩታል። በተጨማሪም የኤርትራ የመንግስት መገናኛ ብዙሃን ስለ መሪያቸው የዕለት ተዕለት እንቅስቃሴ ሪፖርት የማድረግ ግዴታ የለባቸውም። ይህ ደግሞ መጥፋታቸው ይበልጥ ጎልቶ እንዲታይ ያደርጋል። በሌላ በኩል ኢሳያስ ከአደባባይ በሚርቁበት ጊዜ በውስጥና በውጭ ኃይሎች ዘንድ የሚፈጠረውን ግራ መጋባትና መላምት ለራሳቸው የፖለቲካ ጥቅም ያውሉታል። የእሳቸውን አለመኖር ተከትሎ በስልጣን ክበብ ውስጥ የሚፈጠሩ መናወጦችን፣ የስልጣን ሽሚያ ፍላጎቶችን ወይም ታማኝነት ማጣቶችን በቅርብ ለመታዘብ ሆን ብለው ዝምታን ሊመርጡ ይችላሉ። የክልላዊና ዓለም አቀፋዊ ተጽዕኖ ፈጣሪ ሀገራት የእሳቸውን አለመኖር ተከትሎ የሚወስዱትን አቋም ለመገምገም ይህንን ስልታዊ ዝምታ እንደ መሳሪያ ይጠቀማሉ። በተለያዩ ዓመታት የወጡ የጋዜጣ ሪፖርቶች እንደሚያመለክቱት ፕሬዝደንቱ ከተማ ውስጥ ካሉ ይፋዊ ቢሮዎች ይልቅ ከአስመራ ከተማ ወጣ ብሎ በሚገኘውና አዲሃሎ በተባለው ስፍራ ረጅም ጊዜያቸውን ማሳለፍ ይወዳሉ። እዚያ ሆነው የልማት ስራዎችን በተለይም የውሃ ግድቦችንና ግብርናን መከታተልና ስብሰባዎችን በራሳቸው ምርጫ ማድረግ ያዘወትራሉ። ይህ ከአደባባይ መራቅ በስራ ከመጠመድና በግል ምርጫ ከመገለል የሚመጣ እንጂ ከፖለቲካ መድረክ ሙሉ በሙሉ መጥፋትን ላያሳይ ይችላል። የሰው ልጅ ተፈጥሮ የማይቀይረው ጉዳይ በመሆኑ የጤና ሁኔታና የእድሜ መግፋት ምክንያት በተደጋጋሚ በምዕራባውያንና በስደት ባሉ የኤርትራ መገናኛ ብዙሃን ይነሳል። ፕሬዝደንቱ በአሁኑ ጊዜ በ80ዎቹ የእድሜ ክልል ውስጥ የሚገኙ በመሆናቸው በየጊዜው ለሕክምና ወይም ለረፍት ረጅም ጊዜያትን ሊወስዱ እንደሚችሉ ይገመታል። ከዚህ ቀደም በተመሳሳይ ሁኔታ በጠና መታመማቸው ተወርቶ ቆይተው ግን በኤርትራ ቴሌቪዥን ረጅም ቃለ መጠይቅ በማድረግ ጤንነታቸውን እያሳዩ ብቅ ማለታቸው ይታወሳል። በአሁኑ ጊዜ በአፍሪካ ቀንድ በተለይም በሱዳን የእርስ በርስ ጦርነት፣ በኢትዮጵያና ሶማሊያ ውጥረት እንዲሁም በቀይ ባህር አካባቢ ባለው የኃይል ሚዛን መለዋወጥ ምክንያት ከፍተኛ የፖለቲካ ትኩሳት አለ። ኢሳያስ አፈወርቂ አብርሃ በባህሪያቸው በችኮላ መግለጫ ከመስጠት ይልቅ የሁኔታዎችን አካሄድ አይቶና መዛዝኖ የመጨረሻውን ካርድ መጫወት የሚመርጡ መሪ ናቸው። ስለዚህም በዚህ ወሳኝ ጊዜ ከአደባባይ ርቆ ስትራቴጂ መንደፍና ነገሮች መስመራቸውን እስኪይዙ መጠበቅ
የእሳቸው የተለመደ አካሄድ ነው። በአጠቃላይ የኢሳያስ አፈወርቂ ከአደባባይ መራቅ አዲስ ክስተት ሳይሆን የእሳቸው ልዩ የፖለቲካ ባህሪ፣ የምስጢራዊነት ጽንሰ ሐሳብና የእድሜ መግፋት ጥምረት ውጤት ነው። ታሪክ እንደሚያሳየው እንዲህ አይነቱ ዝምታ ብዙውን ጊዜ የሚሰበረው ባልተጠበቀ ሰዓት በሚሰጡ ረጅም ቃለ መጠይቆች ወይም ድንገተኛ ይፋዊ የውጭ ሀገር ጉብኝቶች ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አብርሃ የግል ሕይወት፣ የዕለት ተዕለት ልማዶችና ስውር ታሪኮች ሁልጊዜም በምስጢራትና በብዙ መላምቶች የተከበቡ ናቸው። ረጅሙ ሰው ኢሳያስ አፈወርቂ አብርሃ መረጃ በጥብቅ በሚቆጣጠሩባት ኤርትራ የተባለች ሀገር ውስጥ የአንድን ሀገር መሪ የግል ምርጫዎች፣ የጤና ሁኔታና የቤተሰብ ምስጢሮች ፈልፍሎ ማውጣት ቀላል ባይሆንም ከተለያዩ ታሪካዊ መጻሕፍት፣ ከቀድሞ ታጋዮችና ከዲፕሎማቶች ማስታወሻዎች እንዲሁም ከስደት ካሉ የመገናኛ ብዙሃን ዘገባዎች በመነሳት አንዳንድ ጨዋታዎችን እያደራን እንቀጥል። ስለ ኢሳያስ አፈወርቂ አመጋገብ ልማድ የሚወጡ መረጃዎች እንደሚያሳዩት ከሆነ ግለሰቡ ከበርካታ አምባገነን መሪዎች በተለየ መልኩ እጅግ የተንደላቀቀና የቅንጦት ህይወትን እንደማያዘወትሩ ያሳያሉ። ይህ ባህሪያቸው ከረጅም የሜዳ ህይወት ዘመን የተወረሰ መሆኑን የህይወት ታሪካቸውን የጻፉ ተጓዦች ይገልጻሉ። ፕሬዝዳንቱ የሀገር ውስጥ ባህላዊ ምግቦችን እንደ ጸብሒ፣ ጣይታ ወይም እንጀራና አልፎ አልፎ ክትፎ መመገብ ያዘወትራሉ። በተለይም የባህር ዳርቻ በሆነችው ምጽዋ በሚቆዩበት ጊዜ ትኩስ የባህር ምግቦችንና አሶችን መመገብ እንደሚወዱ ይነገራል። ከመጠን በላይ የመንደላቀቅ ፍላጎት የሌላቸው ሲሆን የሚያስፈልጋቸውን ያህል ብቻ ቀለል አድርገው እንደሚመገቡ የቅርብ ረዳቶቻቸው መስክረዋል። በመጠጥ ረገድ የኤርትራ ምርት የሆነውንና በአስመራ የሚመረተውን ሜሎቲ የተባለውን ቢራ በተለየ መልኩ እንደሚወዱ በተደጋጋሚ ይጻፋል። ከዚህ በተቀረ ከውጭ ሀገር ዲፕሎማቶችና እንግዶች ጋር በሚያደርጓቸው የምሽት ስብሰባዎች ላይ አልፎ አልፎ ውስኪ የመጠጣት ልማድ እንዳላቸው ይነገራል። ነገር ግን መጠጡን ለውይይት ማሟሟቂያና ለረጅም ሰዓታት ለመጫወት እንደሚጠቀሙበት እንጂ ራሳቸውን እስከ መሳት እንደማይጠጡ ይገለጻል። ጠዋት ጠዋት ደግሞ ጥቁር ኤስፕሬሶ ቡና በጥብቅ የማዘውተር ልማድ አላቸው። የኢሳያስ አፈወርቂ የቤተሰብ ህይወት ከህዝብ እይታ የራቀና ጥበቃ የሚደረግበት ነው። ፕሬዝዳንቱ በትግሉ ሜዳ ካገኟቸውና የቀድሞ የህዝባዊ ግንባር ታጋይ ከነበሩት ወይዘሮ ሳባ ኤሌ ጋር በትዳር ለብዙ አስርት ዓመታት አብረው የኖሩ ሲሆን በዚህ ትዳራቸውም አብርሃም፣ ኤልሳና ብርሃነ የተባሉ 3 ልጆችን አፍርተዋል። ከሚስታቸው ውጭ ስላላቸው ግንኙነት የሚነሱ ጥያቄዎች በስደት ባሉ የኤርትራ መንግስት ተቃዋሚዎችና ማህበራዊ መገናኛዎች ላይ በተደጋጋሚ የሚወሩ ቢሆንም እስካሁን ድረስ ይህን የሚያረጋግጥ አንዳችም ጠንካራና በገለልተኛ አካል የተረጋገጠ መረጃ የለም። ኤርትራ ውስጥ ያለው ጥብቅ የደህንነት መዋቅር እንዲህ ያሉ መረጃዎች እንዳይወጡ የሚያደርግ ቢሆንም በሌላ በኩል ደግሞ በተቃዋሚው ጎራ ያሉ አካላት የመሪያቸውን ስብዕና ለመገምገምና የፖለቲካ ጥቃት ለመሰንዘር እንዲህ ያሉ ወሬዎችን እንደ መሳሪያ ሊጠቀሙባቸው እንደሚችሉ መገንዘብ ያስፈልጋል። ልክ እንደዚሁ ሁሉ በድብቅ የተወለዱ ልጆች አሉ የሚሉ ወሬዎች በየጊዜው ቢናፈሱም በይፋና በህጋዊ መንገድ የሚታወቁትና ማረጋገጫ ያላቸው 3ቱ ልጆቻቸው ብቻ ናቸው። ከነዚህ ውጭ ያሉ የልጆች ወሬዎች በሙሉ በማስረጃ ያልተደገፉና በሐሜት ደረጃ የሚቀሩ ናቸው። የፕሬዝዳንቱን የስራና የእንቅልፍ ልማድ በተመለከተ የቅርብ ረዳቶቻቸው የነበሩና በኋላ ላይ አገሪቱን ጥለው የወጡ ግለሰቦች የሚመሰክሩት አንድ የጋራ እውነት አለ። እሱም ግለሰቡ ኢሳያስ አፈወርቂ አብርሃ እጅግ አነስተኛ የእንቅልፍ ሰዓት ያላቸውና የስራ ሰው መሆናቸውን የሚገልጽ ነው። ኢሳያስ አፈወርቂ አብዛኛውን ጊዜ እስከ ሌሊቱ 8 ወይም 9 ሰዓት ድረስ ሳይተኙ የመስራትና መመሪያዎችን የመስጠት ልማድ አላቸው። የስልክ ጥሪዎችንና አስቸኳይ ስብሰባዎችን እኩለ ሌሊት ላይ ማድረግ ለሳቸው የተለመደ ነው። በቀን ውስጥ ከ4 እስከ 5 ሰዓታት ብቻ እንደሚተኙ የሚነገር ሲሆን ጠዋት ማልደው በመነሳት ራሳቸው መኪና እየነዱ የአስመራን ጎዳናዎች ወይም ከአስመራ ውጣ ብለው የሚገኙ የልማት ጣቢያዎችን በተለይም የአደሃሎን የግድብና የግብርና ስራዎች ለመጎብኘት ይወጣሉ። ይህ የረጅም ሰዓታት የስራ ልማድና አነስተኛ እንቅልፍ ከወጣትነት የሜዳ ዘመናቸው ጀምሮ የተከተላቸው ስብዕና ነው። በርካታ የምዕራባውያን ተቺዎችና የሰብአዊ መብት ተሟጋቾች እንደሚሉት ኢሳያስ አፈወርቂ አብርሃ ከምንም በላይ የሚወዱትና ዋጋ የሚከፍሉለት ነገር ቢኖር ፍጹም ስልጣንና ቁጥጥርን ነው። ሁሉንም ነገር በራሳቸው እጅ ማድረጋቸውንና ምንም አይነት ተቀናቃኝ አለመፍቀዳቸው ለዚህ ማሳያ ተደርጎ ይወሰዳል። በሌላ በኩል የእሳቸው ደጋፊዎችና የቅርብ አጋሮቻቸው እንደሚሉ ከሆነ ግለሰቡ ህይወታቸውን በሙሉ የሰጡት ለኤርትራ ነጻነትና ሉዓላዊነት በመሆኑ ለእሳቸው ኤርትራ ከማንኛውም ግለሰብ፣ ቤተሰብ ወይም ጥቅም በላይ ናት። ከቤተሰብ አባላት መካከል ደግሞ የበኩር ልጃቸው አብርሃም ኢሳያስ አፈወርቂ
በፕሬዝዳንቱ ዘንድ ከፍተኛ እምነትና ተወዳጅነት እንዳለው ይነገራል። በአሁኑ ጊዜ በስትራቴጂካዊ የቴክኖሎጂና የልማት ስራዎች ላይ ፕሬዝዳንቱን በቅርብ ያገዘ በመሆኑ የሳቸው የቅርብ ሰው እንደሆነ ይገመታል። ኢሳያስ አፈወርቂ አብርሃ ከፍተኛ የንባብ ፍላጎት እንዳላቸውና መጽሐፍትን በብዛት እንደሚያነቡ በተደጋጋሚ ይነገራል። ይህንን ባህሪያቸውን የሚያውቁ ዲፕሎማቶች እንደሚያረጋግጡት ፕሬዝዳንቱ ሰፊ ዕውቀትና ጠንካራ የማስታወስ ችሎታ አላቸው። በብዛት የሚያነቡት የዓለም ታሪክን፣ የጂኦፖለቲካ ስልቶችን፣ የታዋቂ መሪዎችን የህይወት ታሪክና የምህንድስና እንዲሁም የቴክኖሎጂ መጽሐፍትን ነው። በየጊዜው ለሀገር ውስጥና ለውጭ መገናኛ ብዙሃን የሚሰጧቸውን ረጅም አንዳንድ ጊዜ እስከ 3 እና 4 ሰዓት የሚረዝሙ ቃለ መጠይቆችን ለተመለከተ ሰው የዓለምን ፖለቲካ ታሪክና የሀያላን መንግስታትን አካሄድ በዝርዝር ሲተነትኑ ይመሰጣል። ይህ ሰፊ ትንታኔያቸው ከንባብ ልማዳቸው የሚቀዳ መሆኑን መገንዘብ ይቻላል። ኢሳያስ አፈወርቂ በ1960ዎቹ አጋማሽ በአዲስ አበባ በሚገኘው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የአሁኑ የአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የምህንድስና ተማሪ እያሉ ነበር ትምህርታቸውን አቋርጠው በ1966 ዓመተ ምህረት ወደ ኤርትራ ነጻነት ግንባር የተቀላቀሉት። ትምህርታቸውን ካቋረጡ በኋላ በ1967 ከተወሰኑ ጓደኞቻቸው ጋር ወደ ቻይና በመሄድ ከፍተኛ የወታደራዊ ስልጠናና የፖለቲካ ርዕዮተ ዓለም ትምህርት አግኝተዋል። ይህ በቻይና ያሳለፉት የትምህርትና የስልጠና ጊዜ የኋላ ላይ የድርጅት አመራር ስልታቸውን በእጅጉ ቀርጾታል። ከቻይና ከተመለሱ በኋላ ወታደራዊና ፖለቲካዊ ትግሉ ውስጥ ሙሉ በሙሉ በመግባታቸው ወደ የትኛውም መደበኛ የከፍተኛ ትምህርት ተቋም ወይም ዩኒቨርሲቲ ተመልሰው አልተማሩም። ነገር ግን በተግባር በተደገፈ ልምድ በንባብና በዲፕሎማሲያዊ ግንኙነቶች ራሳቸውን ያበለጸጉ በራሳቸው ጥረት የተማሩ መሪ እንደሆኑ ይቆጠራሉ። ፕሬዝዳንት ኢሳያስ አፈወርቂ አብርሃ ሀጎስ የተወለዱት እንደ አውሮፓውያን አቆጣጠር የካቲት 2 ቀን 1946 ሲሆን በአሁኑ ጊዜ የ80 ዓመት አረጋዊ ናቸው። ቀጣይ ለስንት ዓመት በሕይወት ሊኖሩ ይችላሉ የሚለው ጥያቄ የብዙዎች ሆኗል። ሳይንሳዊ የሕክምና ወይም ፍጹም የሆነ ትንበያ መስጠት አይቻልም። ምክንያቱም የሰው ልጅ የሕይወት ዘመን በብዙ ተለዋዋጭ ሁኔታዎች ላይ የተመሰረተ ነው። በተለያዩ ዓመታት የጤናቸውን መታወክ በተመለከተ በርካታ ወሬዎች ቢናፈሱም ፕሬዝዳንቱ እስካሁን ድረስ በይፋዊ መድረኮችና የውጭ ሀገር ጉብኝቶች ላይ በሚታዩበት ጊዜ ለእድሜያቸው ጠንካራና ንቁ ሆነው ነው የሚታዩት። ይህ ምናልባትም ቀደም ሲል ከተጠቀሰው ንቁ የዕለት ተዕለት እንቅስቃሴያቸውና የአመጋገብ ልማዳቸው ጋር ሊያያዝ ይችላል። በዘመናዊ ሕክምናና በጥሩ አጠባበቅ የአንድ ሀገር መሪ እድሜ ሊራዘም ቢችልም ግለሰቡ በ80ዎቹ የእድሜ ክልል ውስጥ የሚገኙ በመሆናቸው ቀጣዩ 10 ዓመት የኤርትራን የስልጣን ሽግግርና የወደፊት ዕጣ ፈንታ የሚወስን አስፈላጊ ወቅት እንደሚሆን የፖለቲካ ተንታኞች ይስማማሉ። በአጠቃላይ ስለ ኢሳያስ አፈወርቂ አብርሃ ሀጎስ የሚነሱ ጥያቄዎችና ምስጢሮች አብዛኛዎቹ የሚመነጩት አገሪቱ ካላት የተዘጋ የመረጃ ፖሊሲና ከፕሬዝዳንቱ የግል ምስጢራዊነት ባህሪ ነው። የተረጋገጡት እውነታዎች የሚያሳዩት ግለሰቡ ቀለል ያለ የምግብ ልማድ ያላቸው፣ ጥቂት ሰዓት የሚተኙ፣ መጽሐፍትን በብዛት የሚያነቡና ሕይወታቸውን በሙሉ በፖለቲካ ብሎም በስልጣን ላይ ያዋቀሩ መሪ መሆናቸውን ሲሆን ከዚህ ውጭ ያሉ የግል ሐሜቶች ግን ማረጋገጫ የሌላቸው የፖለቲካ ትኩሳት ውጤቶች ናቸው። በዚህ ሰሞን ከአብይ አህመድ አሊ ጋር ታርቀው ወደ አዲስ አበባ ይጓዛሉ መባሉ መነሻ አድርገን የድብቁን አምባገነን የኢሳያስ አፈወርቂ አብርሃ ሀጎስን አንዳንድ ምስጢሮች የተካፈልንበት ዝግጅት ተጠናቋል። ሰላም ይስጥልን።